ወጣትነት ትልቅ ኒዕማ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የወጣቶች ካውንስል እንዲቋቋም ከወሰነበት በርካታ ምክንያቶች አንዱ ወጣት ለሀገር አጋዥ እንዲሆንና ሳንሰበስበው ስንቀር የሀገር መጥፋት ምክንያት እንዳይሆን ነው። ወጣቶች እንድትሰባሰቡ እንድትደራጁ ያሰብንበት ምክንያት የተበላሸው የስነ ምግባር ችግር ሌሎቹንም ሀገራት ሌሎቹንም ሃይማኖት እንዳጠቃው ሁሉ የኛንም ሃይማኖት የኛን ወጣትም እንዳያጠቃ በማለት ነው። ወጣቱ እንዲደራጅበት የፈለግንበት ምክንያት በእስልምና ላይ በዲናችን ላይ በሀገር ላይ ጥቃት ሲሰነዘር ጠባቂ ጋሻ መከታ እንዲሆኑ በማሰብ ነው። ይህንን የመጣንበትን ሐሳብ እናንተ ተቀብላችሁ ወደዚህ ወደ ምስረታው ስትመጡ በተዛዋሪ ከኛ የተሰጣችሁን አማና እንድትወጡ ለአላህ ቃል ገብታችኋል ማለት ነው። ሙስተዒዲን ኢንሻአላህ። ወጣት ከአላህ ዘንድ ይጠየቃል። ነቢያችንም አለይሂ ሰላቱ ወሰላም እስልምናን እንዲያግዝ ያደረጉት ወጣቱን ነው። ዳዕዋ እንኳን ሲያደርጉ ያ ማዕሸረ ሸባብ ይሉ ነበር። እናንተ ወጣቶች ሆይ። ወጣት ትልቅ ቦታ አለው እስልምና ውስጥ። ወጣት ትልቅ ክብር አለው እስልምና ውስጥ። ግን ወጣትነቱን አላህ በሚፈልገው መልኩ ካሳለፈ ብቻ ነው። يقول رسول الله صلى الله عليه وسلم ነቢያችን ምን ይላሉ عليه الصلاة والسلام لن تزول قدم عبد حتى يسأل عن أربع አንድ ሰው ከቆመበት ንቅንቅ ማለት አይፈቀድለትም አራት ጥያቄዎች ቀርበውለት በተገቢው ሁኔታ መልስ እስካልሰጠ ድረስ ብለዋል። አንደኛው ጥያቄ ከአራቱ መካከል عن شبابه فيما أبلاه ስለ ወጣትነቱ ነው። ወጣትነትን በምን ሁኔታ አሳለፈው የሚል ጥያቄ ይቀርብበታል። አንዳንዱ ወጣት ጅል ነው። ወጣትነቱን ከአላህ ጋር በመጣላት ከሱናው በማፈንገጥ የተውሂድ ጸር በመሆን የስነ ምግባር ተቃራኒ በመሆን ወጣትነቱን ያሳልፋል። ሶብሩን ትቶ ወደ ዚና የሚመጣ ወደ ጫቱ፣ ወደ ሲጋራው፣ ወደ ብልግናው፣ ወደ ክፋቱ፣ ወደ ዱርዬነቱ የሚመጣ ወጣትነቱን አሳልፎ አጀል መጥቶ ቢነጥቀው እንኳን ሩሑን ዱንያውም አኺራውን የሚከስረው። ወጣቶቹ ስለ ወጣትነታቸው ነገ የውመል ቂያማ ይጠየቃሉ። የት እንዳሳለፍከው። የተወሰኑት ወንድሞች መስጊድ ነው የሚያሳልፉት። ቁርአን ሐፍዘዋል፣ ሐዲሶችን ሐፍዘዋል። ሱና መሆኑን፣ ቢድዓ መሆኑን፣ ሐቅ መሆኑን፣ ባጥል መሆኑን ተገንዝበው መሐከል ላይ ጣገባ የሚል ስሜት ቢታይባቸውም የቻሉትን ያህል በአላህ መንገድ ለመኖርና ለመቀጠል ይፈልጋሉ፣ ይጓጓሉ። እነዚህ ሰዎች ለሀገር ተስፋ አላቸው፣ ለራሳቸውም ተስፋ አላቸው፣ ለቤተሰባቸውም ተስፋ አላቸው። አንዳንዱ ሰው ለሀገር ሸክም፣ ለዘመዶቹ ሸክም፣ ለራሱም ሸክም፣ የቤተሰቡ ማፈሪያ ሆኖ የሚኖር ሰው አለ። እኛ ወንድሞቼ እዚህ የምትሰሙንም በሚዲያ የምትከታተሉንም ወንድሞቼ እህቶች፣ ለሀገርም ለወገንም ለቤተሰብም ሸክም የሚሆን ትውልድ ማፍራት ለኛ ነውራችን ነው፣ አጸያፊ ተግባር ነው። ትምህርታችሁን ተማሩ፣ ዲናችሁን ያዙ፣ አላህን ፍሩ፣ ለአላህ ኑሩ፣ ለአላህ ሙቱ። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ አነ አወሉል ሙስሊሚን። በዚህ መንሃጅ ቀጥሉበት።
ዲናችሁን ያዙ። ዲናችሁን ይዛችሁ አኺራችሁን ጠብቃችሁ ከኖራችሁ ዲኑንም ዱንያችሁንም አላህ ይቆምበታል። ዲናችሁን ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ጥረት ስታደርጉ ይጨመርበታል ብሏል አላህ። ዱንያውንማ ድሮም አላህ ነው የቆመበት። ነሕኑ ቀሰምና በይነሁም ማዒሸተሁም ፊል ሐያቲ ዱንያ ብሏል አላህ። አላህ ስብሓነሁ ወተዓላ ከፋፍሎላችኋል። ዱንያውም ያምራል፣ አኼራውም ያምራል ኢንሻአላህ። ግን ሁሉም የሚያምረው በዲን ነው። እርስ በርሳችሁ ተዋደዱ፣ ተከባበሩ። ሰው ለታላቁ አክብሮት ሲኖረው፣ ለታናሹ ርህራሄና እዝነት ሲኖረው፣ ለትልልቆቹ ቅድሚያ ሲሰጥ፣ አንተ ትበልጣለህ አንቺ ትበልጫለሽ ስንባባል፣ አንተ ትብሳለህ አንቺ ትብሻለሽ ስንባባል ዱንያውም አኼራውም ያምራል። ግን ነፍሲ ነፍሲ ከሆነ እንደ የውመል ቂያማ ዱንያውም ይጠፋል፣ አኼራውም ይጠፋል። ስለዚህ ወንድሞቼ እኛ የመጣ ነው እናንተን ለማደራጀት ነው፣ እናንተን ለመደገፍ ነው፣ ከጎናችሁ እንዳለን ለመጥቀስ ነው፣ ለማሳወቅ ነው። አላህ ስብሓነሁ ወተዓላ ይወፍቀን። አላህ ይወፍቃችሁ። ዲናችሁን ያዙ፣ አኼራችሁን ጠብቁ። ልማት ላይም ተሳተፉ። ልማት ላይ ተሳተፉ። መንግስትን አግዙ፣ ከጎን ቁሙ። ድሮ ከመንግስት ጎን ቁሙ፣ መንግስትን አግዙ ማለት ፖለቲካ ነበር። አሁን ደግሞ የዲናችን አካል ነው። እኛ የመንግስታችንን ሰላም መጠበቅ ሃይማኖታዊ ግዴታ አለብን። እዚህ ክልል መግባት የማልችል የነበርኩት ሰው በመንግስት ከለላ ወይም ጥበቃ እንድገባ የተደረገው እነሱን ከጎናቸው ካልቆም ለሚሰሩት ኸይር ስራ ከጎናቸው መቆም ካልቻል እኛ እንግዲህ ጥቅምና ጉዳትን የማያውቅ መሀይም ነን ማለት ነው። ይሄ ደግሞ ከሙስሊምና ከኛ አይጠበቅም። አግዟቸው፣ ከጎናቸው ቁሙ። በተለይ በመጀመሪያ መንግስት ሲመሰረት ሁል ጊዜ ደጋግና ቀና ልቦና ያላቸው ሰዎች ከወትሮው ለየት ባለ መልኩ ከመንግስት ጎን መቆም ይጠበቅባቸዋል። ለትንሽ ጊዜ ነው። ትንሽ ቆየት ብሎ ሁሉም ራሱን ይችላል። አንተም እንግዲህ ወደ ስራ ትሄዳለህ። መንግስትም ካንተ አይፈልግም፣ አንተም ከመንግስት አትፈልግም። እኛም ፖለቲካ ውስጥ አንገባም፣ እነሱም ከዲናችን ውስጥ አይገቡብንም። ምንም የምንሰራው ነገር የለም። አሁን ግን የሀገርን ደህንነት የመጠበቅ ልማት ላይ የመሳተፍ ከሚዋሹት ጋር አለመዋሸት፣ ችግር ፈጣሪ ጋር ችግር ባለመፍጠር አይዟችሁ ከጎናችሁ ነን በማለት የሀገርን ሰላም የማስጠበቅ ከጎን የመቆም ኃላፊነት አለብን። የወጣቱ ተግባርም ይሄ ነው መሆን ያለበት እና እቺን አደራ ለማለት ፈልጌ ነው። በመጨረሻ ለክልሉ መንግስት አስተያየት ወይም ሐሳብ ለማቅረብ ፈልጌ ነው። በቤኒሻንጉል ጉሙዝ ውስጥ የሙስሊሙን ቁጥር ያህል ናቸው ባለልም መስጊዶች እንዳሉ አውቃለሁ። አሶሳ ከተማ ውስጥ ከ30 በላይ መስጊዶች እንዳሉ አውቃለሁ። ግን 200 ካሬ 800 የሆነ ሰው የሰጠው ምናምን እንጂ እንደ ሌሎቹ ሃይማኖቶች በስርዓት መስጊድ ሰፋ ተደርጎ 10,000 20,000 30,000 ካሬ ሜትር ያለው መስጠት ክልክል ነበረ በድሮ ጊዜ። አሁን ክልክል ስላልሆነ የሚከለክል ህግ ስለሌለ ከሌሎች የተሻለ የበለጠ አንልም እንጂ ሌሎቹ ወገኖች ጋራ ልክ በእኩልነት ለነዋሪው መስጊድ፣ መድረሳና እንደዚሁም የመጅሊስ ቢሮ ቦታ እንድትሰጧቸው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም በአክብሮት ጥያቄን ኦፊሻሊ አቀርባለሁ። እናንተም እሺ ብላችሁ እንደምትቀበሉ ተስፋ እናደርጋለን። እኛ አሁን ስለተረዳናችሁ የተለየም ጥያቄ አናቀርብም። ከሌሎች አካላትም ጋራ የጠብ አይነት ፉክክር ውስጥም አንገባም። በምንግባባው ቋንቋ መሰረት ህጋዊ በሆነ ማንንም ያላገለለ ለማንም ቅድሚያ ያልሰጠ ግን መሰረታዊ የሆኑ ነገሮች እንዲስተካከሉ እንፈልጋለን። የዛሬ 15 ዓመት መጥቼ ሳለ አልመድረሳ አልዓረቢያ የምትባል ስልጠና የምንሰጥባት መድረሳ ነበረች። አሁን ታጥራ
ሸረሪታ ድርቶባት ማላውቃቸው ሰዎች ይዘዋት አየሁኝ። ይሄ የእናንተ ነው። የክልሉ ሙስሊም ሀብትና ንብረት ስለሆነ የክልላችሁን ንብረት ለክልላችሁ አድርጋችሁ ግንባታው ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቀጥታ የሚያግዝ መሆኑን በይፋ ለመግለጽ እወዳለሁ በዚህ አጋጣሚ። ስለዚህ ይህንን ነገር አሳውቃችሁ ህጋዊ ፕሮሰስን አድርጋችሁ ቋጭታችሁ ብታሳውቁን ፍላጎታችን መሆኑን በዚህ አጋጣሚ እገልጻለሁ። ለዛሬ ለተመሰረተው የወጣት ካውንስል እንኳን ደስ አላችሁ እንኳንም ተሰበሰባችሁ እያልኩ አላህ ሱብሓነሁ ወተዓላ የበረካ ቀን ያድርግልን። ወጣትነታችንንም አላህ ይባርክልን። ሀገራችንንም በረካ አላህ ያድርግልን። ወንዱንም ሴቱንም በረካ አላህ ያድርገው። ትውልዱንም ንጹህ የሆነ ትውልድ፣ ጣሃራ የሆነ ትውልድ፣ እንቅፋት የሌለበት የነቃ የነጠቀ በኢኮኖሚ ሌላን አካል ማገዝ ሰፖርት ማድረግ የሚችል በአስተሳሰቡ የነጠቀ ከሌላ አካል ጋር የመኖር ካልቸር ያለው የሰለጠነ ያልተንቀዠቀዠ በጫትና በሲጋራ ያልሰከረ ንቃት ያለው ጥራት ያለው ትውልድ እዚህ ክልል ላይ ተመስርቶ ማየት ምኞቴ ነው። አላህ ያግዘን፣ አላህ ያግዛችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።